ጥምረት በለው ጽምዶ ከፋሽስት ወያኔ ጋር የሚደረግ ፖለቲካዊ ጋብቻ ያልተቀደሰና በአማራዊ ህዝባችን ያልሻረ ቁስል ላይ የሚደረግ የማመርቀዝ ውጋት ነው። 4 ኪሎን የምታገኘው በመቀሌ በኩል ተሻግረ ባልሆነበት ሁኔታ በብዙ መስዋዕትነት የተሸነፈ ጠላታችንን ነፍስ እንዲዘራ ለማድረግ በጥምረት ስም ያልተቀደሰ ጋብቻ መፈጸም በአማራዊ ህዝባችን ላይ የተፈጸመ ክደት ነው። ጥምረት ሲባል ምን ሰጥቶ ምን ለመቀበል ነው? ታላቅና ሰፊ የአማራ ህዝብ ትላንት በብዙ መስዋዕትነት ካሸነፈው ጠላት ምን ፈልጎ አሊያም አማራ የራሱን ትግል ከድል ለማድረስ በራሱ አቋም ማሳካት ሳይችል ግን ደግሞ ፋሽስት ወያኔ የተባለ አናሳ ጠላት ቡድን ለአማራ ትግል መሳካት ምን በጎ ነገር ያበረክታል ተብሎ ነው ጥምረት በሚል ሽፋን የህዝባችን መራር ትግል ለሽያጭ የሚቀርበው? የአማራ ህዝብ ልጆቹን እየገበረ ዋጋ የከፈለበትን ትግል ከዳር ለማድረስ ዳር አገር ታጥሮ የሚገኝ አንድ የአናሳ ማንነት ያለው ጥገኛና ችጋራም የሆነ ቡድንን ካልተጎዳኘው ብሎ ከመነሳት በላይ ክህደት የለም። ዓላማችን አማራን አንድ የኃይል ማዕከል አድርጎ ማውጣት እንጂ ለዚህ ሁሉ ምስቅልቅል የዳረገንን ኃይል አቅፎና ደግፎ ነፍስ እንዲዘራ ማድረግ አይደለም። የትግላችን ዓላማ ህዝባችንን ለፋሽስታዊ ኦሮሞማ አገዛዝ አሊያም ለፋሽስታዊ ወያኔ የአሳዳሪ ጌታ ምርጫ እያፈራረቁ ማቅረብ ሳይሆን አማራን አንድ የኃይል ስበት ማዕከል አድርጎ በሁለት እግሩ ማቆም ነው። ይህንን ለማሳካት ደግሞ ዳር አገር ላይ ታጥሮ የሚገኝ ከአማራ ህዝብ አንጻር በተፈጥሮ ሀብትም በሰው ኃይል ሀብትም በህዝብ ቁጥርም በግዛት ስትራቴጂካዊ ጥቅምም ፈጽሞ ሊነጻጸር ከማይችል ከጥገኝነቱና ከአጥፊነቱ በቀር ለአማራ ህዝብ ሊጠቅም ከማይችል ኃይል ጋር ጥምረት በለው ጉድኝነት መፈጸም ቀርቶ ማሰብ በራሱ ታላቅ ክህደት ነው። ይህ ፋኖ ከፋሽስት ወያኔ ጋር ከጠላትነት በዘለለ ምንም አይነት ጥምረትም ሆነ ግንኙነት ማድረግ የለበትም የሚለው አቋም እኔን ጨምሮ ማንኛውም እውነተኛ የአማራ ብሔርተኞች የምናራምደው አቋም ሲሆን እኔን መሰል ቁርጠኛ የአማራ ብሔርተኞች ይህንን አቋም የምናራምደው ፋሽስት ወያኔ በአማራ ህዝብ ላይ የፈጸመውን የዘር ማጥፋት ወንጀል መቼም ስለማንረሳና እድሉን ቢያገኝ ፋሽስት ወያኔ ህዝባችንን እንዴት ሊያጠፋ እንደሚሰራ ጠንቅቀን ስለምናውቅ ነው። የሁል ጊዜም አቋሜ አማራን በራሱ የቆመ አንድ የኃይል ስበት ማዕከልና ምሰሶ አድርጎ ማውጣት እንጂ በየጊዜው ከጠላቶቻችን ጋር አንሶላ እየተጋፈፉ አሳዳሪ ጌታ ማፈራረቅ አይደለም። እና አስረስ ማራይና ዘመነ ካሴን መጠየቅ የምፈልገው ነገ ልጆቻችሁ አድገው አንድ ጉራ ፈርዳን ምስራቅ ጎጃም አስመሰሉት ብሎ ከ70 ሺህ በላይ የጎጃም አማራዎችን ከደቡብ ኢትዮጵያ ማፈናቀሉን በኩራት የተናገረው መለስ ዜናዊ የወያኔ መሪ የነበረና ውሳኔውንም በድርጅት ደረጃ ወስነው እንዳስፈጸሙ ሲረዱ፣ 2 ከጎጃም ግዛት 47% የሚያለውን የመተከል ግዛት ከጎጃም አማራ ነጥቆ ቤኒሻንጉል የሚባል አርቲፊሻል ክልል መስርቶ የሰጠው ፋሽስት ወያኔ መሆኑን ሲያውቁ፣ 3 ደርግ በጎጃም ፓዌና በጎጃም ግልገል በለስ አካባቢ ሰርቶት የነበረውን ከአፍሪካ ተወዳዳሪ ያልነበረውን የአግሮ ኢንዱስትሪ የልማት ስራ ያፈረሰውና ንብረቶቹን ወደ ትግራይ ሀገር በዘረፋ ያሸሸው ፋሽስት ወያኔ እንደነበር ሲያውቁ፣ 4 ደርግ በባህር ዳር ተክሎት የነበረውን የተቀናጀ የወባ ወረርሽኝ መከላከያ ነቅሎ ወደ ትግራይ ሀገር ያሸሸው ፋሽስት ወያኔ እንደነበረና በዚህም ምክንያት የምስራቅና የሰሜን ጎጃም ህዝብ በወባ ወረርሽኝ በጅምላ እንዲያልቅ ምክንያት የሆነው ፋሽስት ወያኔ እንደነበር ሲያውቁ፣ በዚህ ጄኖሳይድ ዙሪያ አንድ እህታችን መጽሐፍ መጻፏን ልብ ይለዋል። ልጆቻችሁ በአያቶቻችሁ ላይ የተፈጸመውን ታሪክና ትውልድ ይቅር የማይለውን የጄኖሳይድና የሀገር መነጠቅ ወንጀል ከፈጸመው ፋሽስት ወያኔ ጋር እንደምን ጥምረት ይሉት ክህደት ውስጥ እንደገባችሁ እንዲጠይቋችሁ ምኞቴ ነው። ዛሬ ያለውም ትውልድ ይሉንታና መደባበቁን አስወግዶ በግላጭ ቢጠይቃችሁ ምኞቴ ነው። ምሬ ወዳጆውን የምጠይቀው ከትላንት ያልጠገገ የህዝባችን ቁስል ጋር በማያያዝ ሳይሆን የራያን ጥያቄ በምን ጉዳይ ተስማምተነው ከፋሽስት ወያኔ ጋር አንሶላ መጋፈፍ ውስጥ የገባው የሚል ነው። ክህደትን በስሙ ክህደት ብለን እንጠራዋለን እንጂ ሌላ የዳቦ ስም ልናውጣለት አንችልም። ፋሽስት ወያኔን ከአይሲዩ አውጥቶ በሁለት እግሩ ሊያቆም የሚችል ያልተቀደሰ ጋብቻ የክፍለ ዘመኑ ብቻ ሳይሆን የሚሊኒየሙ ክህደት ካልተባለ ሌላ ምን ሊባል ይችላል? ከኦሮሞማው ፋሽስታዊ አገዛዝ አሊያም ከፋሽስት ወያኔ ከሚል የሁለት አውሬ አማራጮች የተሻለ የተከፈለው ጊዜና መስዋዕትነት ተከፍሎ አማራን በራሱ እግር አንድ የኃይል ስበት ማዕከል አድርጎ የማቆም ትክክለኛ ሶስተኛ አማራጭን ለአማራ ህዝቡ ከማድረግ ይልቅ የተዳከመና በአንዲት መንደር ታጥሮ የሚገኝ የምንጊዜም ጠላታችን የሆነው ፋሽስት ወያኔ ነፍስ እንዲዘራ የሚያደርግ አሰላለፍን መምረጥ
ያልጠገገ የህዝባችንን ቁስል በስል ቢላ ደጋግሞ እንደመውጋት ነው። ከፋሽስት ወያኔ ጋር የሚደረገው ርኩስ ጋብቻ እስካልተቀለበሰና በአዋጅ ለህዝባችን እስካልተነገረው ድረስ የታችኛውና የመካከለኛ የፋኖ አመራርና ተዋጊ በላይኛው አመራር ላይ ፖለቲካዊና ወታደራዊ አብዮት አካሂዶ ይህንን የሚሌኒየሙን ክህደት እንዲቀለብስ ተከታታይ ጥሪ እናደርጋለን። ዴቭ ዳዊት